ከጸጋ የወደቃችሁማ እናንተ ናችሁ እንላችኋለን። ምክንያቱም እውነተኛ ኢየሱስ ክርስቶስን አላመኑትማ። እምነት ከሥራ ሥራ ከእምነት ጋር ተዋህዶ እንጂ እምነቴ ብቻ አይባልም አይልም። እንደው በእምነት ብቻ ሳይሆን ነው የሚለው መጽሐፍ ቅዱስ። ኦርቶዶክሳዊነት እንደ ሰነፎቹ በእምነቴ ብቻ እንደ ትምክህተኞቹ በሥራዬ ብቻ አትልም እኮ ወገኖቼ። ሲላቸው ለማኝ፣ ሲላቸው አማላጅ፣ ሲላቸው ቃታች፣ ሲላቸው በሰማይ አገልጋይ አብረን እንደ ሰምና ፈትላ ዋህደን እንድናለን ነው እንጂ ምንለው በእምነቴ ብቻ እንል። ሳላይ በመናገር ይራሱ ነው በእውነት እግዚአብሔር ያስበኛል ብያውን ተጽናናው። ሌሎችም ከቤታችን ውጪ ያሉት ተረጋግተው መመርመር የሚፈልጉት ከወገንተኝነት ርቀው እውነት የቅዱሳን መጻሕፍትን ኃይለ ቃላት በተረጋጋ መንፈስ መመልከት የሚፈልጉትን እንጋብዛቸዋለን። አንብቡት። ደንቆሮ ብሎ የሚሳደበው የገሃነም እሳት ፍርድ ይገባዋል አለው። እንደ ሉተር ያሉት እምነትን አጉልተው መልካም ስራን ያባረሩት አሁንም ብዙዎች በዚህ መንገድም ለሚጓዙት ይቺ ያዕቆብ መልእክት እንደማትዋጥላቸው እናውቃለን። ምን ይላሉ? በሕግ ልትጸድቁ ምትወዱ ይላሉ። ትእዛዝ እግዚአብሔርን ጠብቀን መልካም ስራ ሰርተን እናንተ እኮ እንጸድቃለን ባዮች ናችሁ። ይሄን በማድረጋችሁ ከጸጋው ተለይታችሁ ወድቃችኋል ይሉናል። ወገኖቼ እውነት እንነጋገር ከተባለ ከጸጋው ተለይቶ የወደቀ ማን ነው? ዛሬ ደግሞ በሶስተኛ ነጥብ የምንማረው ሕግና ጸጋ በሚል ርዕስ እንማራለን። ዛሬ የዚህ ክፍለ ትምህርት አንደኛውን ክፍል እንደ እግዚአብሔር ቅዱስ ፈቃድ እንማራለን። ትምህርት ስለሆነ ማስታወሻ ብትይዙ ጥሩ ነው። እድል ያላችሁ ማስታወሻ መያዝ ግሩም ነው። ካልሆነ ደግሞ በትኩረት እንድትሰሙኝ ጋብዛችኋለሁ። ሕግና ጸጋ በመጽሐፍ ቅዱስ እነዚህ ሁለት ቃላት አንዳንዶችን ግራ ጋብተው ፍጹም ወደሆነ ስህተት ሲመሩ እናያለን። ለዚህ ነው እንደ ቤተ ክርስቲያን ትምህርትና አውድ እነዚህን ኃይለ ቃላት ከቅዱሳት መጻሕፍት በመነሳት እንዴት ነው ልንረዳቸው የሚገባው የሚለውን ነው በዚህ ክፍለ ትምህርት ለመመልከት መሞክረው። የሊቃውንት አምላክ ምስጢሩንና ጥበቡን ይግለጽልን። ለዛሬ መነሻ ማድረገው የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 3 ቁጥር 27 ላይ ያለውን የእግዚአብሔር ቃል ይሆናል። የሮሜ መልእክት የሐዋርያው የቅዱስ ጳውሎስ ወደ ሮም ሰዎች ምዕራፍ 3 ቁጥር 27 እንዲህ ይላል። ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ይላል። እደግመዋለሁ። ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ይላል ሐዋርያው ቅዱስ ጳውሎስ። ይህ ቃል 3 ፍሬ ነገሮችን ይዟል። በእነዚህ ኃይለ ቃላት ምክንያት አንዳንዶች የመዳናችንን ጉዳይ ሲሳሳቱ እናያለን። አንደኛው ያለ ሕግ የሚለው ነው። ሕግ የሚለውን ቃል
እናያለን። ሁለተኛው ስራ የሚል ቃል አለው። ያለ ሕግ ስራ የሚል ቃል አለው። ሶስተኛው ደግሞ በእምነት እንዲጸድቁ የሚል ቃል አለው። ወገኖቼ ይህንን የእግዚአብሔር ቃል በመያዝ አንዳንድ ወገኖቻችን እንዲህ የሚል አስተሳሰብ አመንጭተዋል። ምን የሚል? ሰው የሚጸድቀው በእምነት ብቻ ነው እንጂ ለመጽደቅ ሕግን መጠበቅና መልካም ሥራ መስራት አያስፈልገውም ነው የሚለው ቃሉ ይላሉ። እደግመዋለሁ። ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ስለሚል ሕግ መጠበቅ፣ ትእዛዝ እግዚአብሔርን ማክበር፣ መልካም ሥራ መስራት ለጽድቅ አይጠቅምም። ይልቁንም በእምነት ብቻ ስለመጽደቅ ነው ቃሉ የሚያወራው ብለው በእምነት ብቻ ነው የምንጸድቀው ያልነው ይሄንን ቃል ምክንያት አድርገን ነው ብለው ያነሳሉ። ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ስለሚል በእምነት ብቻ ነው ለማለት ተገደድን። ይልቁንም ሕግጋት እግዚአብሔርን መጠበቅን፣ መልካም ሥራ መስራትን ለጽድቅ አያበቃም ያለው በዚህ እግዚአብሔር ቃል መሰረትነት ነው ሲሉን እንሰማለን። እኛ ኦርቶዶክሳውያን ያነበብነውን ሁሉ ሳንተረጉም አናልፍምና እንደ አባቶቻችን ትምህርት እውነት ያለ ሕግ ሥራ በእምነት እንጸድቃለን የሚለው ቃል ትእዛዛትን መጠበቅ፣ መልካም ሥራ መስራት ለጽድቅ አያበቃም፣ ይልቁንም በእምነት ብቻ ስለመጽደቅ ነው የሚናገረው ብለን እንፈትሻለን። እግዚአብሔር ከሁላችንም ጋር ይሁን። የሮሜ መልእክት የቅዱስ ጳውሎስ መልእክት ወደ ሮም ሰዎች የተጻፈበት አብይ ምክንያት ምን መሰላችሁ? ታስታውሱ ከሆነ አይሁድ የተወደደ መድኃኒታችን እግዚአብሔር አባቴ ነው ሲላቸው እንዴት ራስን ከእግዚአብሔር ጋር ታስተካክላለህ ብለው በድንጋይ ሊወግሩት ሞክረው ነበር። ጌታችን ግን ተሰወረባቸው ይላል ወንጌላችን። አይሁድ አንድ ነገር አበሳይቷቸው ነበር። ያልተቀበሉት ዮሴፍ ልጅ ነው ያሉት፣ ገና 50 ዓመት አልሞላውም ብለው የናቁት ጌታችን የአብ የባህሪ ልጁ ነኝ ሲል እንዴት ራሱን ከእግዚአብሔር ጋር ያስተካክላል ብለው ተበሳጩ። ገብቷቸዋል። እኔ ልጅ ነኝ ሲል እግዚአብሔር አባቴ ነው ሲል እኔና አብ እኩል ነን እያለ እንደሆነ ገብቷቸዋል። ምክንያቱም ወላጅ የሚወልደውን በባህሪው እኩል ነው። እኔና አባቴ ሰው በመሆን አባቴ እኔን ወልዶኛል። ሰው በመሆን እሱን አህዬ ነው የወጣሁት። እኩል ነን። እዩ ደጋግመን እንለዋለን። የሰው ልጅ ሰው ነው። የእንስሳ ልጅ እንስሳ ነው። የድመት ልጅ ድመት ነው። የእግዚአብሔር ልጅ ደግሞ እግዚአብሔር ነው። ይሄ አይሁድ ገብቷቸዋል። ልጅ ነኝ ሲል ከአባቴ ጋር እኩል ነኝ እንዳለ ስለገባቸው እንዴት ራሱን ከእግዚአብሔር ጋር አስተካክሎ አባቴ ነው ይላል ብለው ድንጋይ አነሱ።
ለዚህ ነውኛ የተወደደ መድኃኒታችን ልጅ በመሆኑ ከአባቱ አያንስም እኩል ነው የምንለው ለዚህ ነው። ይሄ ያበሳጫቸው አይሁድ የቅዱስ ጳውሎስ ትምህርት ደግሞ የበለጠ አበሳጨቻቸው። ምን አይነት ብስጭት አመጣባቸው መሰላችሁ? እዩ አሕዛብ ወይም የእግዚአብሔር ወገን ያልነበሩት ወይም ታቦት የሌላቸው ክህነት የሌላቸው መስዋዕት የሌላቸው መቅደስ የሌላቸው ምንም ነገር ያልነበራቸውን አይሁድ ማነው አሕዛብ በጌታችን በመድኃኒታችን በኢየሱስ ክርስቶስ በተሰበከች የወንጌል የምስራች ወደ ጽድቅና ወደ መዳን አቀረባቸው። አዲስ መጪዎቹን አሕዛብ የጥንቶቹን አይሁድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰው መሆን በተሰጠች ወንጌል ወደ ዘላለም መንግስት እንዲገቡ ጥሪ ያቀረበላቸው። በዚህ ምክንያት ተበሳጩ አይሁድ። እንደው ታስታውሱ ከሆነ ቅዱስ ጴጥሮስ ከአሕዛብ ወገን የሆኑትን ማስተማርና ማጥመቅ ሲጀምር እጅግ ተበሳጭተው እንዴት አድርገነው ለነሱ ደግሞ ወንጌልን የምትመሰክረው አሉት። ቅዱስ ጴጥሮስ ምን አለ? ለኛ የሰጠውን ጸጋ የወንጌል ጸጋ ለኛ የሰጠውን የእምነት ጸጋ ለአሕዛብ ደግሞ ከሰጠ እግዚአብሔርን ከለክል ዘንድ እኔ ማን ነኝ አላቸው ቅዱስ ጴጥሮስ። እንደው ከሰው ወገን ማንንም ቢሆን ርኩስና የማጸይፍ እንዳልል እግዚአብሔር በራእይ ያሳየኝ አላቸው ቅዱስ ጴጥሮስ። ቅዱስ ጳውሎስን አሕዛብን አስተማርክ፣ ለምን ወንጌል ሰበክ፣ ለምን ስለመዳን ነገር ነገርክ አሉና በቅዱስ ጳውሎስ ላይ አኮረፉ። ቅዱስ ጳውሎስን ከነሱ ከአይሁድ ዘወር አለ። የወገኖቹ ነገር አስጨነቀው። ስለ ወገኖቼ ከጌታችን ተለይቼ የተረገምኩ በሆነ እስኪል ድረስ ተጨነቀ። ዋናው ጉዳያቸው ምን መሰላችሁ? እንዴት አሕዛብን ከኛ ጋር ታስተካክላለህ ሆነ ጥያቄያቸው። እንዴት ታስገባቸዋለህ ሳይገረዙ? እንዴት ታስገባቸዋለህ የሆነ ነገር እየነኩ? እንዴት ተቀበላቸዋለህ መስዋዕት ሳይኖራቸው፣ የመስዋዕት ሥርዓት ሳይኖራቸው፣ ኦሪትን ሳይፈጽሙ እንዴት ታመጣቸዋለህ? ይልቁንም ሳይገዘሩ እንዴት አድርገህ ነው ትድናላችሁ የምትላቸው ብለው ተበሳጩ። የሮሜ መልእክት መጽሐፍ አይሁድ አሁን ደርሰው ጳውሎስን እንዴት ከአሕዛብ ጋር እኩል ታደርገናለህ ብለው ተናደዱ። ሳይገዘሩ እንዴት፣ ኦሪትን ሳይጠብቁ እንዴት፣ የእግዚአብሔር ወገን ሳይሆኑ እንዴት እያሉ ብዙ ጭቅጭቅ አመጡ። አራት አይነት ወገኖች በሮም ነበሩ በዛ ወቅት። አራት አይነት። አንደኛ አይሁድ ናቸው፣ አሕዛብ ናቸው። ሶስተኛው አይሁድ ዘመም ክርስቲያኖች ናቸው። አይሁዳዊነት ከክርስትና ጋር አቀላቅለው የሚኖሩ ናቸው። ከይሁዲ የመጡ አዳዲስ ክርስቲያኖች ነበሩ ወገኖቼ። ስለዚህ ቅዱስ ጳውሎስ የሮሜን መልእክት የጻፈው እንዴት ታስተካክላለህ ባዮች በአይሁድና በአሕዛብ መካከል የነበረውን ሙግት ክርክር መልክ ለማስያዝ በወንጌል ትምህርት ለማነጽ አይሁድንም አሕዛብንም ወደ እግዚአብሔር ለማቅረብ የተጻፈች መልእክት ናት ይቺ የሮሜ መልእክት። አይሁድ አሕዛብ የጽድቁን መሰረት የሆነውን ግዝረትን ሳይፈጽሙ እንዴት ጽድቅን ያገኛሉ ነበር ጥያቄያቸው። በዚህ ተቆጥተዋል። ስለዚህ አይሁድ ምንም ማለት ጀመሩ?
መጀመሪያ ይገዘሩ የኦሪትን ትእዛዛት ይፈጽሙ የሚል ሙግት አነሱ። እንደውም አይሁድ ከፍ ብለው እግዚአብሔር የኛ አምላክ ብቻ ነው እንጂ የአሕዛብ አምላክ አይደለም ብለው መሞገት ያዙ። ስለዚህ ቅዱስ ጳውሎስ ይህን ትምክህታቸውን ማፍረስ ነበረበት። አዲስ የምትመጣውን የክርስትና ትምህርትና ወንጌል በዚህ የተገለጠችውን ጸጋ እግዚአብሔር አስተዋውቆ አሕዛብን ወደ መዳን ሕይወት ማምጣት ነበረበት። ስለዚህ ምን አላቸው መሰላችሁ? እዚህች ሮሜ መልእክት ምዕራፍ 3 ላይ ስታነቡ ምን ይላል? ወይስ እግዚአብሔር ሙግታቸውን እያፈረሰ ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ አምላክ አይደለምን? በማለት አይሁድን ይቃወማቸው ጀመር። የእናንተ አምላክ ብቻ አይደለም የአሕዛብም ደግሞ አምላክ ነው እንጂ በማለት በኦሪት ጽድቃቸው ተመክተው አሕዛብን ገፍተው በግልጽ በሮሜ መልእክት ይቃወማቸው ጀመር። እንደውም አይሁድም አሕዛብም አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ ለማሳየት ሁሉ ኃጢአትን ሰርተዋልና አላቸው። አይሁድን ሕግ አለን ባዮች ተኮፋሾች ሆነዋልና ያስተነፍሳቸው ዘንድ ኃጢአትን እኮ ሰርታችኋል አላቸው። እነዚህ አሕዛብን ጣዖት ለጣዖት ስትዞሩ የረከሰ ነገር ስትበሉ የማይሆን ነገር ስትነኩ ለፈፋና ለጢሻ ስትንበረከኩ እያሉ አይሁድ አሕዛብን ይነቅፋሉ። አሕዛብ ደግሞ እንዴ ታቦት ቢኖራችሁ ክህነት ቢኖራችሁ መስዋዕት እኮ ቢኖራችሁ መች እግዚአብሔርን በቅጡ አመለካችሁ? ባህር ከፍሎ ቢያሻግራችሁ ደረቅ አድርጎ ቢያወጣባችሁ ጣዖት ሰርታችሁ እኮ ተደፋችሁ። መና ቢያወርድላችሁ አጉረመረማችሁ እያሉ ብርቱ ሙግት ውስጥ ገቡ ሁለቱም። አያችሁ ሁለታችሁም እኮ ኃጢአት ሰርታችኋል አላቸው። ሁሉ ኃጢአትን ሰርተዋልና የሚለው የሮሜ መልእክት ቃል ይሄ ነው። እንደው በኦሪት ተደግፈው ወንጌልን በጌታችን የተሰበከችውን አዲሷን ክርስትናን የገፉትን አይሁድን ይወቅሳቸው ጀመረ። እንደውም ቅዱስ ጳውሎስ እኛ ኦሪታችንን አንለቅም አሉ አይሁድ። ግዝረትን እንጂ ጥምቀትን አንፈልግም አሉ። የፋሲካውን በግ እንጂ ስጋውንና ደሙን አንፈልግም አሉ። ጸጋ ሆኖ የተገለጠውን ራሱ ኢየሱስ ክርስቶስን አንፈልግም ሙሴን እንጂ አሉ። ምን ማለት ነው? በኦሪታችን እንጸድቃለን ብለው የሙጥኛሉ ተጣበቁ። አዲሱን በጌታችን የተገለጠውን ቀድሞም አዶና የሆነው እግዚአብሔር የሰራውን አሁን ደግሞ ከፍ ያደረገውን ጸጋ አልረዳሉ። ስለዚህ ምን አደረገ? በሕግም ብትደገፍ በእግዚአብሔርም ብትመካ እያለ ቅዱስ ጳውሎስ በሮሜ ምዕራፍ 3 ላይ በደንብ አድርጎ ይወቅሳቸው ጀመረ። እስካሁን የዘረዘርኩላችሁ መግቢያ ታሪክ ለምን ተጻፈ? አንድ ሁለተኛ የአይሁድና የአሕዛብን ሙግት ባጭሩ አሳየዋችሁ። አሁን አይሁድ ከስህተታቸው መመለስ አለበት። ምን ከሚለው ስህተታቸው? አልተገረዛችሁ አትድኑም ያሉ አይሁድ አሕዛብን መግፋታቸውን እንዲያቆሙ ይልቁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ የተሰጠውን የመዳን ጸጋ ወንጌልን ሃይማኖትን እምነትን እንዲቀበሉ እንጂ አሕዛብን እንዳይገፉ ያርማቸዋል። በዚህም ደግሞ አሕዛብን ያቀርባቸዋል። ሁለቱም በእግዚአብሔር ቸርነትና ስጦታ ስለተደረገ ማዳን እንዲያምኑ ሁለቱንም ይገፋፋቸዋል። ስለዚህ ወደ ቃሉ ልመለስ። ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለንና የሚለው ቃል ታዲያ ምንድነው? ምን ማለት ነው? እውነት አንዳንዶች እንደሚሉት ትእዛዝ እግዚአብሔርን መጠበቅ፣ 10ቱ ትእዛዛትን መጠበቅ፣ መልካም ሥራ መስራት ለጽድቅ በቃም ማለት ነው።
እውነት አንዳንዶች እንደሚሉት ያለ ሕግ ሥራ በእምነት እንጸድቃለን እንደሚሉት በእምነት ብቻ ስለ መጽደቅ ነው የሚያወራው። እሱን ነው ቀስ ብለን እንፈትሸው። አቤት ሊቃውንቱ ባስተማሩት ነበር። በረከታቸው ይደርብን። ያለ ሕግ ሥራ ሕግ የሚለው በዚህ ንባብ ምንድነው? ሮሜ መልእክት ምዕራፍ 3 ቁጥር 27 ሮሜ መልእክት ምዕራፍ 3 ቁጥር 27 ያለ ሕግ ይላል። ሕግ የሚለው በዚህ ንባብ ምንድነው? እንዳጠቃላይ በመጽሐፍ ቅዱስ ሕግ የሚባሉ ብዙ ነገሮች ቢኖሩም በዋናነት 3 ነገሮች ሕግ ይባላሉ። 3 ሕግ የሚባሉ አሉ። አንደኛ የኦሪት ሃይማኖትና የሥነ ምግባር ሕግ ይባላል። ደግመዋለሁ። የኦሪት የሃይማኖትና የሥነ ምግባር ሕግ ተብሎ ይጠራል። አንድ። ሁለተኛ የኦሪት የካህናትና የመስዋዕት ሥርዓት ሕግ ተብሎ ይጠራል። ሁለተኛ። ሶስተኛ የእስራኤል መንግስት ይሰራበትና የተዳደረበት የነበረው የሀገሪቱ ሕግና ሥርዓት ሕግ ተብሎ ይጠራል። ሕግ ተብሎ ይጠራል። እነዚህን አንድ በአንድ ላሳያችሁ። አንደኛ በኦሪት የነበረው ሃይማኖትና የሥነ ምግባር ሕግ ተብሎ ይጠራል። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እስኪ ተመልከቱ። እውነት ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ማለት 10ቱ ትእዛዛትን ወይም የእግዚአብሔርን ሕግ መጠበቅ አያስፈልግም ማለት ነው። ለጽድቅ አይጠቅምም ማለት ነው። በኦሪት የነበረው ሕግ የሚለው ያለ ሕግ የሚለው እውነት 10ቱ ትእዛዛት መጠበቅ ለጽድቅ አይጠቅምም ማለት ነው። የትኛው ነው ሕግ የሚለው? እዩ 10ቱ ትእዛዛት ወይም የኦሪት የሃይማኖትና የሥነ ምግባር ሕግ የሚባለው በሐዲስ ኪዳን እንደውም ተጠናክሮ ቀጥሏል። እሱ አይጠቅምም የሚባል አይደለም። እንደውም ጌታችን ከፍ አድርጎታል። እሱን ነው አሁን ማሳያችሁ። እንዴት አድርጎ ከፍ አለው? ከፍ አደረገው። እዩ በ10ቱ ትእዛዛት ታስታውሱ ከሆነ አትግደል ነበር የሚለው። አሁን የተወደደ መድኃኒታችን በሥጋ ተገልጦ ወንጌልን ሲያስተምር አትግደል የሚለውን ያቺን የኦሪት የሃይማኖትና የሥነ ምግባር ሕግ እንዴት ከፍ አረጋት መሰላችሁ? አትቆጣ ወደሚለው ከፍ አረገው። እንኳን መግደል በሐዲስ ኪዳን መቆጣት እንኳን አይቻልም። አትቆጣ የሚለው ከፍ አደረገው። ጨርቃም ብለህ እንኳን አትሳደብ አለ። ደንቆሮ ብሎ የሚሳደበው የገሃነም እሳት ፍርድ ይገባዋል አለው። አያችሁ፣ እነዚህ የኦሪት የሃይማኖትና የሥነ ምግባር ሕግጋት የተወደደ መድኃኒታችን በሕገ ወንጌል በአዲሷ የክርስትና ሃይማኖት ከፍ ነው ያደረጋት። ወገኖቼ ከፍ ነው ያደረጋት። ከፍ አድርጎ ነው የሳላት። አንድ። ሁለተኛ አታመንዝር የሚለውን እዩት። አታመንዝር በኦሪት የነበረው የሃይማኖትና የሥነ ምግባር ሕግ በሐዲስ ኪዳን ምንድነው የሆነው ካላችሁኝ፣ የተወደዳችሁ ኦርቶዶክሳውያን እዩ ምን ይላል? አትይና አትመኝ ብሎ ከፍ አደረገው። ወደ ሴት ያየ ደግሞ አመነዘረ ብሎ ግልጽ አደረገው። አያችሁ፣ ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ማለት በዚያች በኦሪት የነበሩ እነዚያ ትእዛዛትና የሥነ ምግባር የሃይማኖት ሕጎች አያስፈልጉም የሚል አይደለም ያደረገው። እንደውም የበለጠ ከፍ ነው ያደረገው። እዩ ይሄ ማለት ምን ማለት መሰላችሁ? ኦሪት አፋዊውን ውጫዊውን ነገር ሕግና ትእዛዝ አድርጋ ሰርታ ነበር። ጌታችን ግን ውሳጣዊ ያደረገው። ያየ የተመኘ ኦሪት ድርጊቱ ላይ፣ ወንጌል ግን ሐሳቡ ላይ ፍርድ አድርጋ አስቀመጠችው። አያችሁ፣ ከፍ አደረገችው። ምን ማለት ነው? እኔ ሕግንና ነቢያትን ልሽር የመጣው አይምሰላችሁ። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 አያችሁ።
ተሽረው አይደለም የበለጠ ከፍን የተደረጉት። እነዚህ በኦሪት የነበሩ የሃይማኖትና የሥነ ምግባር ህግጋት ከፍ ነው ያደረጋቸው ጌታችን። ሊቁ ቅዱስ ዮሐንስ አፈወርቅ በረከቱ ይደርብና እንዲህ አለ። ያረጀ ቤት በፈረሰ ጊዜ ቤት የሚሰራ ሰው የነቀዘውን ትቶ ያልነቀዘውን ከህንጻ ግብቶ መሰረቱን እንዲያድስ እኛም ህጉን በህግ አደሰው እንላለን። አሳለፈው ያለው ሥርዓተ ረበናትን ነው፣ ባለው አጸናው ያለው አስርቱ ቃላትን ነው ይላል። እዩ ቤት የሚሰራ ሰው የነቀዘ እንጨት ቢያገኝ ያድሰዋል፣ በሌላ ይተካዋል። ባለው ግን አጸናው ያለው ጥሩ እንጨት ቢያገኝ ደግሞ በዚያው ላይ ያንጻል። አስርቱ ቃላትን በዚያ ላይ ያነጸው ሥርዓተ ረበናትን አትንካ፣ አትያዝ፣ አትቅመስ የሚሉትን ግን አደሳቸው ብሏል። በረከቱ ይደርብና ሊቁ ቅዱስ ዮሐንስ አፈወርቅ። አሜን አትሉ? ምን ማለት ነው? አስርቱ ቃላት ባለው ላይ ጸንተው እንደው በወንጌል ከፍ ብለው እንድንፈጽማቸው ነው የተደረገው። አንድ ሁለተኛ አልኳችሁ በኦሪት የነበረውን የክህነትና የመስዋዕት ሥርዓት ህግ ይለዋል ብያችኋለሁ። ኢስ የተወደዳችሁ ኦርቶዶክሳውያን እንደተነጋገር ነው የአሮን ክህነት የሊቀ ካህናቱ የአሮን ክህነት በተወደደ በመድኃኒታችን በኢየሱስ ክርስቶስ ዘላለማዊ ሊቀ ካህንነት ተተካ። ከዚያ ደግሞ ባሉት መካከለኛ ደረጃ ያሉት የአሮን ልጆች ክህነት የነ ታማር፣ ኤሌዘር የሌሎችም ክህነት ደግሞ በደቀ መዛሙርቱ በሐዋርያትና እስከ ዛሬ ድረስ ባሉ ካህናት ተተካ። የመስዋዕቱ ነገር የበጉ፣ የፍየሉ፣ የላሙ፣ የዋኖሱ፣ የጨረባው ደም ነገር ደግሞ በተወደደ በመድኃኒታችን በኢየሱስ ክርስቶስ ቤዛነት ባገኘነው መስዋዕት ስጋውና ደሙ ተተካ። አጸና፣ ተካ፣ አደሰ። መስዋዕቱን ሻረው። ለዚህ እኮ ነው ገበታቸውንም ገለበጠው ይላል። ከብቶቹን አበረራቸው ይላል። ላሞቹን አበረራቸው ይላል። በግ የሆነው ኢየሱስ ክርስቶስ ስለመጣ በአዲስ ኪዳን ሌላ የምናፈሰው ደምና በግ ስለሌለ፣ አዎ መስዋዕቱና የመስዋዕቱ ነገር ተሻረ። የክርስቶስ ቤዛነት የተገኘው አዲሱ መስዋዕት ስጋውና ደግሞ ተተከለ። ህግ ሁለት። ሶስተኛ እስራኤል የሚተዳደሩበት ህግና ሥርዓት ህግ ይባላል ብያችኋለሁ። እሱ ደግሞ ምን ሆነ? አገራት በያሉበት ሀገር ብሔራዊ ህግ ተደረገ። እኛም በራሳችን ህግ፣ እስራኤልም በራሷ ህግ፣ ግብጽም በራሷ ህግ። አሁን ነገሮቹን በደንብ አድርገን ወደ መፍታት እንምጣ። ህግ የሚሉትን ባጭሩ ካሳየዋችሁ አራተኛው ነጥባችን ታዲያ ያለ ህግ ሥራ የሚለው ምንድነው? ወገኖቼ በዚህ ንባብ ያለ ህግ ሥራ በእምነት የሚጸድቁ እንቆጥራለን በሚለው ንባብ ያለ ህግ የሚለው ምንድነው ካላችሁኝ፣ ኦሪትን በኦሪት ያለውን ቅድም ያልኳችሁን ግዝረትን አይሁድ አህዛብ ፈጽመው መጽደቅ አለባቸው። እኛ በኦሪታችን እንጸድቃለን ባዮች ናቸውና ኦሪት ላይ ያለውን ሥርዓት በሙሉ መፈጸም አለባቸው፣ ይልቁንም መገረዝ አለባቸው ብለው ጨከኑ። ከዛ ቅዱስ ጳውሎስ ምን አለ? በዚህ ንባብ ህግ የሚለው በየትኛው ሮሜ መልእክት ምዕራፍ 3 ቁጥር 27 ያለ ህግ ሥራ በእምነት እንዲጸድቁ እንቆጥራለን የሚለው ኦሪትን ነው የሚያመለክተው። እሱም በደንብ አድርጌ ያሳያችኋለሁ እንጂስ አስርቱ ትእዛዛትን አያስፈልግም ለጽድቅ ማለት አይደለም። መልካም ሥራ መስራትን ለመዳን አያስፈልግም ማለት አይደለም። ይሄው ግልጽ ንባብና ነበር። አይሁድ ጽድቅ የኦሪትን ህግ በመፈጸም የሚገኝ ነው ባዮች ሆነዋል። በህገ ኦሪት ነው እንጂ ምንድነው ክርስቶስን አንቀበልም
ብለዋል። አዲስ መጪዎቹንም አሕዛብንም አንቀበልም ብለው ካልተገረዛችሁ አትድኑም በማለታቸው ሐዋርያው ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ተገረዙ አትበሏቸው ነው እኮ የሚለው። በኦሪት ጽድቅ ነው እንጂ የምትድኑት አዲስ ኪዳን በተከለችው በኢየሱስ ክርስቶስ በማመን በመጠመቅ በመቁረብ ነው እንጂ የሚድኑት የግድ የኦሪትን ሕግጋት ግዝረትን ፈጽሞ አትበሏቸው ነው የሚለው። ያለ ሕግ ሥራ ምን ማለት ነው? ያለ ኦሪት በእምነት እንዲጸድቁ እንቆጥራለን ምን ማለት ነው? ያለ ግዝረት በእምነት በጥምቀት በቁርባን በጸጋው እነዚህን በኋላ እንመለከታቸዋለን ነው እንጂ የሚድኑት ነው የሚለው። ይሄን ማረጋገጥ ከፈለጋችሁ ከዚህ በኋላ ማነበው ምንባብ ልብ ብላችሁ ተከታተሉ። ያለ ሕግ ሥራ በእምነት ያላቸው ያለ ኦሪት ነው የሚጸድቁት ነው የሚላቸው። ይሄንን ለማረጋገጥ አሁን ያነበብኩላችሁ ሮሜ ምዕራፍ 3 ቁጥር 27 ነው። ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን የሚለው ሮሜ መልእክት ምዕራፍ 3 ቁጥር 27 ነው። ቁጥር 28 ላንብብላችሁ። ሮሜ ምዕራፍ 3 ቁጥር 28 እንዲህ ይላል። በሞቴ እስካሁን የተረኩላችሁን ታሪክ ፍንትው አድርጎ ያሳያል። እንዲህ ይላል። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በጣም ተመኪዎች ነበሩ አይሁድ። በኦሪታቸው የሚመኩ ነበሩ፣ በጽድቃቸው የሚኮፈሱ ነበሩ። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን። ወይስ እግዚአብሔር የአይሁድ ብቻ አምላክ ነው? የአሕዛብስ ደግሞ አምላክ አይደለምን? ይልና አዎን የተገረዘን ስለ እምነት ያልተገረዘን በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው አላቸው። እዩ ያለ ሕግ ሥራ በእምነት እንዲጸድቅ ያነሳው የተገረዘን ስለ እምነት ያልተገረዘን በእምነት ነው የሚያድነው አላቸው። ምን ማለት ነው? ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ማለት ግዝረታችንን ካልተገረዛችሁ አትድኑም ማለት መሆኑን ተመልከት። ይሄ ማለት ምን ማለት ነው? ኦሪት እዩ ኦሪትን በግዝረት ጠቅልሎ ነው የገለጸው። ምክንያቱም የኦሪት ሕግ መግቢያው በስምንተኛው ቀን የሚያገኙት ግዝረት ነበረች። የኦሪት ጽድቅ ጉልላት ግዝረታቸው ነበረች። ለዚህ እኮ ነው ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ማለት ካልተገረዛችሁ አትድኑም ያሏቸውን አይሁድን ነው የሚያሳፍራቸው። መገረዝ ወይም አለመገረዝ አይጠቅምም ነው የሚላቸው። አያችሁ ያለ ሕግ ሥራ በእምነት እንጸድቃለን ባዮችን አይሁድ በሕግ ሥራ እንጸድቃለን የሚሉትን ሲያፈርስባቸው ተመልከቱ። ምንድነው የሚለው? የተገረዘን ስለ እምነት ያልተገረዘን በእምነት የሚያጸድቅ አንድ እግዚአብሔር ስላለ እንጂ ያዝላክ ነው የግድ ተገረዙ አትበሏቸው። ይሄ ማለት አስርቱ ትእዛዛት አያስፈልጉም መልካም ሥራ መስራት አያጸድቅም ማለት አይደለም ወገኖቼ። ይሄው ዝቅ ብሎ መንበብ ቁጥር 28ን ብቻ ማንበብ በቂ ነው። ግዝረትን የሚያነሳው እኮ ለዚህ ነው። አይሁድ ግዝረትን ከሰንበት በላይ አድርገዋት ነበር። ስለዚህ ሐዋርያው የሕግ ሥራ እያለ ገለጸው በኦሪት ውስጥ የምትፈጸመውን ግዝረትን እና ሌሎቹን ቅዱስ ዮሐንስ አፈወርቅ ሥርዓተ ረበናት ያለውን ነው እንጂ ማንንስ እንዴ እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ ፍጹም ላደርገው እኮ ነው የመጣው ልፈጽመው ነው እኮ የመጣው ያለው። ደግሞ አሳያችኋለሁ በኋላ። እዩ ለመዳን ትእዛዛትን መጠበቅ ክርስቲያናዊ ሥራን አውጥቶ ብቻ ያለ ለመሰላቸው ዝቅ ብለን እናነብላቸዋለን። አሁን ኦሪትን በዚያች ያለችውን ግዝረትን ማለቱ እንጂ ክርስቲያናዊ መልካም ሥራን ወይም ትእዛዝ እግዚአብሔርን መጠበቅን እንዳልሆነ እንዲያስተውሉ እንጋብዛለን። ሁለተኛ ማስረጃ ምን ማለት ነው? ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን የሚለው ቃል ምን ማለት ነው? አሁንም ደግሜ ሌላ እግዚአብሔር ቃል አነብብላችኋለሁ። የገላትያ መልእክት ጳውሎስ ይጻፈላችሁ ለገላትያ ሰዎችም ምዕራፍ 5 ቁጥር 6 ላይ ሌላ ማስረጃ ልጥቀስላችሁ። እንዲህ ይላል። የሚቀጥለው ሳምንት በጥቂቱ ጎበኘዋለሁ ይሄን ቃል። በሕግ ልትጸድቁ የምትፈልጉ ይላል ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይላል። ይሄንን ቃል ለኦርቶዶክሳውያን ሲጠቅሱ አያፍሩም አንዳንዶች። ምን ይላሉ? በሕግ ልትጸድቁ የምትወዱ ይላሉ።
ትእዛዝ እግዚአብሔርን ጠብቀን መልካም ሥራ ሰርተን እናንተ እኮ እንጸድቃለን ባዮች ናችሁ ይሄን በማረጋችሁ ከጸጋው ተለይታችሁ ወድቃችኋል ይሉናል ወገኖቼ እውነት እንነጋገር ከተባለ ከጸጋው ተለይቶ የወደቀ ማን ነው እኛማ ጸጋ የሆነችውን እምነት ተቀብለናል እኮ ይሄንን ለአይሁድ ይጥቀሱላቸው ላላመኑ ለማን እንደሚጠቅሱት እንኳን አያውቁም አይሁድ ናቸው ክርስቶስን ያልተቀበሉት ከሙሴ ጋር ሙጥኝ አሉት እኛ በኢየሱስ ክርስቶስ አምነን በአብ በወልድ በመንፈስ ቅዱስ ስም ተጠምቀን የጌታችንን ሥጋና ደም በልተን በታዘዝነው መልካም ሥራ ጸንተን በተጋርኖ በርትተን ለምንኖር እውነት ይሄ ጥቅስ ለኛ ይገባል ጸጋውን የገፉት አይሁድ አይደሉም እኛስ ብንሆን በእግዚአብሔር ቸርነት ተመካን እንጂ በሥራችን መቼ ተመካን ኦርቶዶክሳዊነት እንደ ሰነፎቹ በእምነቴ ብቻ እንደ ትምክህተኞቹ በሥራዬ ብቻ አትልም እኮ ወገኖቼ የተደገፍነው ጥምቀት በሚባለው ጸጋው ላይ ነው የተመረኮዝነው የምንበላው የምንጠጣው የምንዋሃደው የተወደደ የመድኃኒታችን ቅዱስ ሥጋና ክቡር ደም ነው የምንኖረው እግዚአብሔር እንደረዳን መጠን ቸርነቱን ምክንያት አድርገን ጥቂት ደግሞ እየሞከርን ነው ከጸጋ የወደቃችሁማ እናንተ ናችሁ እንላችኋለን ምክንያቱ እውነተኛ ኢየሱስ ክርስቶስን አላመኑትማ ሲላቸው ለማኝ ሲላቸው አማላጅ ሲላቸው ቃታች ሲላቸው በሰማይ አገልጋይ አድርገውታል መች በቅጡ አመኑታ ሁለተኛስ ሰው ከዋና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አያይም የሚለውን ጥምቀት ለተራ ለሞቱ መተባበሪያ አድርገውታል የመንግስተ ሰማያት መግቢያ አላረጉትማ ያመነ የተጠመቀ ይድናል የሚለውን ተተውታል ለመዳናችን ጥምቀት አስፈልግም ብለዋል በአዲስ ልደት እና በመታጠብ በውሃ በመታጠብ አዳነን እንጂ የሚለውን የጥምቀትን የማዳን ጸጋ ክደዋል ምን እናድርግ ባሉ ጊዜ የመጀመሪያዎቹ ተሰባኪያን 3000 ነፍሳት ምን እናድርግ አሏቸው በኢየሱስ ክርስቶስ ካመኑ በኋላ ንስሐ ግቡ በኢየሱስ ክርስቶስ ስም ተጠመቁ አሏቸው ጥምቀት ለመዳን አላስፈላጊ ቢሆን ኖሮ በቃ አምናችኋል ሂዱ አይሏቸውም ነበርን እንግዲያውስ ጥምቀት ለመዳን አያስፈልግም ባዮች ከጸጋው ወድቃችኋል እንላቸዋለን እንግዲያውስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለውን ተራ መታሰቢያና ባለፈው እንደተማማር ነው ትዝታ ሚሞሪ ብቻ ስላደረጉት ምሳሌ ብቻ ስላደረጉት ደግመን እንላቸዋለን ከሥጋውና ከደሙ ጸጋነት ተለይተዋል ይልቁኑ ለእናንተም ጠቅሰዋለን መድፈር አንፈልግም እንጂኛ መውቀስ አንፈልግም እንጂኛ ከጸጋው ወድቀዋል ከጸጋው ወድቀዋል በእኛ እውነት የእግዚአብሔርን ቃል ምክንያት አድርገን እንናገር እንዲህ ይላል ቃሉ ግን ምንድነው የሚለው በሕግ ልትጸድቁ የምትፈልጉ ለይታችሁ ከጸጋው ወድቃችኋል ይልና እኛ በመንፈስ የጽድቅን ተስፋ እንጠባበቃለን ይላልና ይቀጥልና እንጠባበቃለን ይልና በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይ ማለመገረዝ አይጠቅምም ይላችኋል የተወደዳችሁ ኦርቶዶክሳውያን በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል አለና ምን አለ መገረዝ ቢሆን ወይ መገረዝ አለመገረዝ አይጠቅምም አለ ምን ማለት ነው በሕግ ስለመጽደቅ ሲናገር ስለመገረዝ ለምን አነሳ በሕግ እንጸድቃለን ባዮች ካልተገረዙ አይድኑም ባዮች ነበሩና አየ በሕግ የሚለው ቃል ይሄንን ነው የሚያመለክተው
በኦሪት ያለውን መገረዝን ኦሪትን ጠቅልሎ በጉዝረት ስለገለጸው የጽድቅ መሰረት ግዝረታችን ነው ባዩ ስለሆኑ መገረዝ ወይም አለመገረዝ አይጠቅማችሁ። አያችሁ ምንድነው እንጂ በፍቅር የሚሰራ እምነት በምን ቃል እንግለጸው ወገኖች? እምነት ብቻ እኮ አይደለም። አንዱን እግዚአብሔርን ቃል ከሌላው የእግዚአብሔር ቃል አሰናስለን እንረዳለን እንጂ አንዱን እግዚአብሔር ቃል ገንጥለን ብቻ እንረዳምኛ። በምን እዩት እግዚአብሔር በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት ሲባል በፍቅር የሚሰራ እምነት አያችሁ መልካም ስራ ያጸድቅም ይያል አይደለም። ይሄው በፍቅር የሚሰራ እምነት ብቻ አይደለም የሚሰራ እምነት። ቅዱስ ጳውሎስ መቼ የነቀፈ አይሁድ አላመኑም እንሰራለን ባዮች ናቸው። ስለዚህ ወቀሳቸው። ከጸጋ ወድቃችኋል አላቸው። በሕግ መጽደቅ ብሎ ዳግመኛ ያነሳውን ተመልከቱ አይደለምን? ይሄው ኦሪትን እንጂ ክርስቲያናዊ መልካም ስራን ወይም ተዛዛት መጠበቅን አይደለም ኦሪትን ነው ያለ ያለው። ያለ ሕግ ስራ በእምነት እንጸድቃለን የሚለው ያለ ኦሪት ዝረት እንዲጸድቁ እንቆጥራለን። እምነት ቢለውስ የሚሰራ እምነት እንጂ እምነት ብቻ ማለት አይደለም። አይሁድ የሕጉን ስራ ይሄው መገረዝን አይጠቅምም ነው የሚላቸው ወገኖቼ። ለክርስቶሳውያን ለኛ ለአዲስ ኪዳን ምእመናንስ በፍቅር የሚሰራ እምነት ይላል። በፍቅር የሚሰራ እምነት ቅዱስ ጳውሎስ በመልእክታቱ እምነት ሲል ወገኖቼ እቺን ነጥብ ልብ በሉልኝ አንድ 10 ደቂቃ ተጠቅሜ ያበቃለሁ። እየሰማችሁኝ ነው አላችሁ? በእውነት እናንተ የምታዩኝ እኔ ማላያችሁ አላችሁ? ግን እንጃ ተስሙኝ አትስሙኝ ሳላይ በመናገር ይራሱ እንደው በእውነት እግዚአብሔር ያስበኛል ብዬ አሁን ተጽናናው። ግን ተሰሙኛላችሁ? እሰይ እየገባችሁ ነው? እዚህ ጋር ያሉት ብቻ እየገባችሁ ነው? መልካም። ቅዱስ ጳውሎስ በመልእክታት ውስጥ በሞቴ ስሙኝ ቅዱስ ጳውሎስ በመልእክታት ውስጥ እምነት ሲል ከሥራ የተለየውን እምነት ማለት አለመሆኑን ማረጋገጥ ከፈለጋችሁ ይሄን ቃል ደግማችሁ አንብቡት። ገላትያ ምዕራፍ 5 ቁጥር 6 እምነት ሲል ከመልካም ሥራ የተለየውን እምነት ብቻ የሚል የለም። በኋላ ነብላችኋል የሚል የለም፣ በፍጹም የለም። ይልቅስ ምንድነው ያለው? በፍቅር የሚሰራ እምነት በፍቅር ፍቅርን የሚቀጥለው የዛሬ 15 ቀን እንማራለን። አንድ ብርቱ ሐሳብም ስላለ እምነት የሚለው በፍቅር የሚሰራ እምነት ማለት እንጂ እምነት ብቻ ማለት አይደለም። የለም መጽሐፍ ቅዱስ ላይ ብቻ የሚል የለም ወገኖቼ። ይሄንን ማንበብ መመርመር የምትፈልጉ የመምህራችን የዲያቆን ያረጋል አበጋዘን መድሎተ ጽድቅን በደንብ አንብቡ። ቅጽ 2 ባካችሁ አንብቡ። ሌሎችም ከቤታችን ውጪ ያሉት ተረጋግተው መመርመር የሚፈልጉት ከወገንተኝነት ርቀው እውነት የቅዱሳት መጻሕፍትን ኃይለ ቃላት በተረጋጋ መንፈስ መመልከት የሚፈልጉትን እንጋብዛቸዋለን። አንብቡት። በፍቅር የሚሰራ እምነት ሕያው እምነትን ነው የሚያስረዳው። የሚሰራ እምነት ሕያው እምነት ነው። በኋላ አሳያችኋለሁ። ሶስተኛ 2 ማስረጃ ሰጥቷችሁ። አንደኛ ራሱ ቃሉ ሮሜ 3:28 አነበብኩላችሁ መገረዝ ብሎ አነሳው። ሁለተኛ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል ካለ በኋላ መገረዝ ቢሆን አለመገረዝ አይጠቅምም አለና ሁለተኛ ማስረጃ ቀርኩላችሁ። ኦሪትን በዚህ ውስጥ ያለውን ግዝረትን ማለት እንጂ ስራ መስራትን ወይም ትእዛዘ እግዚአብሔርን 10ቱ ቃላት መጠበቅን አያጸድቁም ማለት አይደለም። ሶስተኛ ማስረጃ ዝም ብዬ ጠቀስ ብዬ ብቻ ልለፍ። ቅዱስ ጳውሎስ ስለ ራሱ የተናገረው ላንሳላችሁ። እዚህ ፊልጵስዩስ መልእክት ላይ ምን ይላል? በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል። ደግሞ አለው በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል። የተወደዳችሁ ኦርቶዶክሳውያን ቅዱስ ጳውሎስ እንዴት ያለ ጥንቁቅ አይሁዳዊ እንደነበረ ተመልከቱ።
በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። በምን? በኦሪት የሚገኝ ጽድቅ ማለት በኦሪት ነቀፋ የሌለው ሕይወት ያለው ዕውቀት ያለው ትጋት ያለው ሰው ነበሩ ወገኖቼ። ለዚህ ነው ክርስቲያኖችን ያሳድድ የነበረው። ለዚህ ነው እግዚአብሔር ደግ ቅናቱን ተመልክቶ ራሱንም የገለጠለት ወገኖቼ። በሕግ ስለሚገኝ ጽድቅ ብትጠይቁ ነበርኩ የሚለው በኦሪት ሕይወቴ እንዴት እንደኖርኩ ታውቃላችሁ ነው የሚላቸው። አያችሁ፣ ያችን ጽድቅ ፍጽምት አድርጌ ፈጽሜያለሁ ነው የሚላቸው። ሶስት ማስረጃ ሰጥቷቸው። ታዲያስ ይሄ ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን የሚለው ሕግ የሚለው ትእዛዛትን መጠበቅን መልካም ክርስቲያናዊ ሥራ መስራትን ማለት አለመሆኑን ማወቅ ትፈልጋላችሁ? እሱን ደግሞ ልተርክላችሁ። በእምነት ብቻ አለማለቱን ማወቅ ትፈልጋላችሁ? እሱን ደግሞ ላስረዳችሁ። እዩ፣ መቼም መጽሐፍ ቅዱስ እርስ በርሱ አይጋጭም። አንድ እግዚአብሔር ቃል አንብብላችሁ። የማቴዎስ ወንጌል ምዕራፍ 19 ቁጥር 16 እንዲህ ይላል። የማቴዎስ ወንጌል ምዕራፍ 19 ቁጥር 16 እንዲህ ይላል፣ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። አንድ ሕግ አዋቂ መጣና እሱም እንዲህ አለው፣ ስለ መልካም ነገር ለምን ትጠይቃለህ? መልካም የሆነው አንድ ነው፣ ወደ ሕይወት መግባት ነው። የትኞቹን አለው? ኢየሱስም አትግደል፣ አታመንዝር ብሎ 10ቱ ትእዛዛትን ጠቀሰለት። አያችሁ፣ ወደ ሕይወት መግባት ብትወድ እነዚህን ጠብቅ አለው። ወደ ሕይወት መግባት ወዳለው አለው። ብትወድ ግን ትእዛዛትን ጠብቅ አለው። አንዳንዶች ከጸጋ ወድቃችሁ እኮ ይሄን የጌታችንን ትእዛዛት ለጠበቅን እኮ ነው። እንዲህ ነው እኛ ምን ነው? አንድ ሁለተኛ እንዲህ ይላል እግዚአብሔር ቃል። ቅዱስ ዮሐንስ መልእክት ምን ይላል? አውቄዋለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም ይላል። ትእዛዙን የማይጠብቅ ውሸተኛ ድህነት የለው። ሁለት ትእዛዛቱ። ሶስተኛ ሮሜ መልእክት ምዕራፍ 2 ቁጥር 13 ላይ ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም። የሚያደርጉት ለዚህ እኮ ነው ጌታ ሆይ የሚለኝ የአባቴን ፈቃድ ማድረግ አላውቀውም እኮ ያለው እኮ ለዚህ ነው። አያችሁ፣ ትእዛዛትን መጠበቅ መልካም ክርስቲያናዊ ሥራ መስራትን ማለቱ አይደለም። ያለ ሕግ ሥራ በእምነት እንጸድቃለን ሲል ወገኖቼ። ሶስተኛ ገላትያ ምዕራፍ 6 ቁጥር 3 ላይ የክርስቶስን ሕግ ፈጽሙ ይላል። በወንጌል የተቀመጠው ስድስቱ ቃላት ወንጌል በወንጌል የተቀመጠውን ትእዛዝ ሐዋርያትን ፈጽሙ። ክርስቲያናዊ መልካም ሥራስ ባለፈው አንስቼዋለሁ፣ አሁንም ደግሜ ያነሳዋለሁ። ቲቶ ምዕራፍ 3 ቁጥር 14 በሞቴ ስሙኝ ይህችን ቃል እንዲህ ትላለች፣ ከወገናችንም ያሉት ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ ይላል። በሞቴ ከወገናችንም ያሉት ደግሞ አማኞች ናቸው። አማኞች ፍሬ ቢሶች ሆነው እንዳይቀሩ። ቢስ ከሆኑ ገለባ ይሆናሉ፣ ገለባ ከሆኑ ይቃጠላሉ። ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር የግድ አያችሁ፣ ያለ ሕግ ሥራ የሚለው መልካም ሥራን መቃወሙ አይደለም። በአንድ ቦታ የተናገረውን በሌላ ቦታ ሊቃወመው ነው ቅዱስ ጳውሎስ። እንግዲያውስ መንፈስ ቅዱስ የተናገረበት ልሳነ ክርስቶስ አይደለምን? የግድ ገለባ ሆነን እንዳንቃጠል ምን እንዳንሆን መዳንን እንድናገኝ የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ ይላል። ታዲያ ይሄ ያለ ሕግ ሥራ የሚለው መልካም ሥራ አስፈልግም እያለ ነው አይደል? ታዲያ እንበለው
በጎ ስራ ላይ መልካም ስራ ላይ ሮሜ መልእክት ምዕራፍ 1 ቁጥር 6 በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ ምንም ያረጉት በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ምንም ያረጉ በበጎ ስራ የሚጸኑ ያለ ሕግ ስራ የሚለው መልካም ስራ ነው አይደለም። እናስ በኦሪት የነበረችውን ግዝረትን በኦሪት የነበረችውን እሷን ካልፈጸማችሁ አትድኑም ባዮችን ነው እንጂ ወቀሰው ትእዛዛትን መጠበቅ መልካም ስራ ለጽድቅ አያበቃም ይያለ አይደለም። መደምደሚያ ይይለቃል ያዕቆብ መልእክት ምዕራፍ 2 ቁጥር 24 ያዕቆብ መልእክት ምዕራፍ 2 ቁጥር 24 ሰው እጅግ በጣም ግልጽ ነው። እጅግ ምንም ማሻመቃል እንደ ሉተር ያሉት እምነትን አጉልተው መልካም ስራን ያባረሩት አሁንም ብዙዎች በዚህ መንገድም ለሚጓዙት ይቺ ያዕቆብ መልእክት እንደማትዋጥላቸው እናውቃለን። ግን እግዚአብሔር ቃል ነው። እኛ የሮሜንም መልእክት የያዕቆብንም መልእክት በአግባቡ የምትተረጉም ቤተክርስቲያን አለች። መተርጎም ብቻ አይደለም የምትኖርባት ቤተክርስቲያን አለች። ያዕቆብ መልእክት ምዕራፍ 2 ቁጥር 24 ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሙሉን ማንበብ ይቻላል። እምነትን ከስራው ጋር አብሮ ያደርግ ነበር። የጸደቀ አልነበረም ይላል። አይሁድን ለማሳፈር አብርሃም በእምነት የጸደቀ አልነበረም ብሏል ሮሜ ምዕራፍ 4 ላይ። አሁን ደግሞ ምግባር አያስፈልግም ስራ አያስፈልግም እምነት እንጂ የሚሉትን ያሳፍር ዘንድ ቅዱስ ያዕቆብ አብርሃምን አብነት አደረገና መጣ። ምን ብሎ በስራ ልጁን ይስሐቅን ለመሰዊያው ላይ ባቀረበው ጊዜ በስራ ምን ማለት ነው? እምነትን ከስራ ጋር አብሮ ያደርጋል። እት ነው ያለው ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው ምእመናን። አብረን እንደ ሰምና ፈትላ ዋህደን እንድናለን ነው እንጂ ምንለው በእምነቴ ብቻ እንል አብሮ ያደርግ አምኖ ሲወጣ መውጣቱ እኮ ጨከን ያለው እኮ ተጋርሎና ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ታዲያ ምን እናድርገው? ስራ የሚለው መልካም ስራ ክርስቲያናዊ ስራ ነው። የተራበ ማብላትን የተጠማ ማጠጣትን የታረዘ ማልባስ እንደውም ከፍ ብሎ ቅዱስ ያዕቆብ ምን ይላል? አብላኝ ሲል ወይም በረደኝ አለበሰኝ ቢል እሳት ሙቁ ጥገቡ ብትሏቸው የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል? እምነት አለ እስኪ ከስራ ለይታ አሳየኝ ይለዋል። እምነት ከስራ ስራ ከእምነት ጋር ተዋህዶ እንጂ እምነቴ ብቻ አይባልም አይልም። እንደው በእምነት ብቻ ሳይሆን ነው የሚለው መጽሐፍ ቅዱስ። በእምነት ብቻ ሳይሆን በስራ ታላችሁ ነው የሚለው። ፎከርኩባችሁ ይሆን እንጃ ይቅርታ። አንድ ሊቅ እንዲህ ይላል ስራ ለእምነት ሕይወት ይሰጣል። ስራ ለእምነት ሕይወት ይሰጣል። እምነት ደግሞ ለነፍስ ሕይወት ይሆናል። ነፍስ ደግሞ ለስጋ ይላል በሞቴ ስሙ። ስራ ለእምነት ሕይወት ይሰጣል። ሕያው እምነት እዩ ከስራ የተለየ እምነት የሞተች ናት ይላል ቅዱስ ጳውሎስ። ማን ነው? ቅዱስ ያዕቆብ። አሁን የጠቀስኩላችሁ ምዕራፍ 2 ገብታችሁ ብታነቡት ከስራ የተለየ እምነት የሞተ እምነት ነው። አንዳንዶች እንደውም አያምንም ነበር ይላሉ። ውሸት ይሄ ሰውዬማ አማኝ አለበት አምኖ እኮ ነው ያልሰራው። ይሄ ምን ይባላል? የሞተ እምነት የሞተ ነው። ሕያው የሚሆነው ምን ሲሆን ነው? ስራ። ታዲያ ያለ ሕግ ስራ የሚለው መልካም አይደለም። አይሁድ አምነው አልሰሩም።
አይሁድ በኦሪታችን እንድናለን ለአይሁድ ይጥቀሱላቸው ለኛ አይደለም ይሄ የሚጠቀሰው ታችሁ የወደቃችሁትማ እናንተ ናችሁ ብለን ደፍረን እንናገራለን ስራ ለእምነት ሕይወት ይሰጣል እምነት ደግሞ ለነፍስ ሕይወት ይሆናል ነፍስ ደግሞ ለሥጋ ነፍስ ደግሞ ለሥጋ ነፍስ ደግሞ ለሥጋ ነፍስ ደግሞ ለሥጋ ታዲያስ ለመጠቅለል ያክል ሕግ ያለው ምን ነው ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን የሚለው ሕግ ያለው ምንድነው ኦሪትንና በዚያ የነበረውን የመስዋዕቱን ሥራ ግዝረትን ሕግ ይለዋል ያለዚህ በማመናችሁ ተጸድቃላችሁ እምነት የሚለው ምንድነው በወንጌል የተገለጠው የመዳን ጸጋ ነው እሱ ምንድነው ያመኑት ሁሉ ይጠመቁ ይቆርቡ ይጋደሉ እንደነበር ይሄንን ሁሉ እምነት ብሎ ገለጸው እምነት ብሎ ገለጸው ሕግና ጸጋ ያስተማረን የመከረን የአባቶቻችንን ድምጽ እንድንሰማ ይረዳን አምላካችን እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን ይቆየን አሜን አብሮ ያሰማን